ተማሪዎች እያሉ ፍቅረኛሞች ሆኑ። ድንገትም አረገዘችበት። በእኛ አካባቢ ሴት ልጅ ያለ ጋብቻ ረገዘች ማለት ለቤተሰብ በጣም ውርደት ነው። በጣም ተጨነቀች። ለፍቅረኛዋ ስትነግረው ደንግጦ አገር ለቆ ጠፋ። ብቻዋን በውርደት በስቃይ ወልዳ ለቤተሰብ ጥላ እሷም ጠፋች። ቤተሰብም የአካባቢውን ማህበረሰብ አፍና ሽሙር ስለፈራ በፍቅር ማሳደግን እምቢ አለና ራቅ ያለ ቦታ አግብታ የምትኖር ልጅ አለቻቸው፣ ለሷ ሰጧት። አክስትየውም ጠላና አረቄ በመሸጥ የምትተዳደር ሰው ናት። ሕፃኗም አደገች፣ ትምህርት ቤት ገባች። ቤት ስትወጣ የቤቱን ሥራ የመስራት ግዴታ እንዳለባት ተነግሯታል። ከዕድሜዋና ከአቅሟ በላይ ትሰራለች። ዕድሜዋ 10 ሲሆን እንጀራ መጋገር፣ ልብስ ማጠብ፣ ወፍጮ ቤት ሄዶ ማስፈጨት ሥራዋ ነው። በዚያች ዕድሜዋ የሰፈር እኩዮቼንና የትምህርት ቤት ጓደኞቼን እያየሁ የኔ ሕይወት ስቃይ መሆኑን እያየሁ ለብቻዬ ስሆን አለቅሳለሁ። የሁል ጊዜ ጥያቄ እናቴ የት ሄዳ ነው? አባቴስ? ማንንም መጠየቅ አልችልም። ግን በዚህ ዕድሜ እናትና አባት እንደሌለኝ አውቄያለሁ። በመጨረሻም ዕድሜ 12 ሲገባ እስካሁን የተማርሽው ይበቃሻል፣ ትልቅ ሰው ሆነሻል ብላ የቤቱን ሙሉ ሥራ እንድሠራ ተፈረደብኝ። በዚህ ዕድሜ ጠላ ጠምቃለሁ፣ አረቄ አወጣለሁ፣ ጠጪዎችን የማስተናግደው እኔው ነኝ። ከጠዋት እስከ ማታ አላርፍም። በጣም ይደክመኛል። ግን ደክሞኝ ተቀምጬ ካየችኝ አክስቴ ትጮህብኛለች፣ ትመታኛለች፣ ወይ በምግብ ትቀጣኛለች እና እንዲሁ ያለ ረፍት እሰራለሁ። አንድ ቀን ግን ሰፈራችን መኪና ታየ። ገጠር ስለሆነ መኪና ያለው የለም። የማን መኪና ነው እያለ ሰው ሁሉ አፍጥጧል። መኪናውን አቆመና ወደኛ ቤት መጣ። ከተሜኛ እንደሆነ ያስታውቃል። ሁላችንም ቆመን እያየነው ነው። የወይዘሮ እንትና ቤት ነው አለ ያክስቴን ስም ጠርቶ። አዎ እኔ ነኝ፣ ማን ነህ አለችው። ስሙን ሲነግራት ደነገጠች። ይህንን ስም ታውቀዋለች። እህቷ ትነግራት ነበር። እኔ በመሃል ሁለቱንም ቁልጭ ቁልጭ እያልኩ አያቸዋለሁ። ልጅቷ የት ናት አለ። ድንገት አክስቴም ባይኗ ወደ እኔ ያሳየችው። እያየኝ ምንም አልመለስኩለትም። ሲያፈጥብኝ ግን አክስቴ ማን ነው አልኳት። አባትሽ ነው አውሩ ብላን እንዲሁ ጥላን ወደ ውስጥ ገባች። አባቴ ስንት ዘመን የት ነው ብዬ ስፈልገው የነበረው አባቴ አሁን አጠገቤ ሆኖ ያየኛል። አየዋለሁ። ዝም ሆነ። ድንገት ግን ጥሎኝ እንዳይሄድ ፈርቼ እግሩ ስር ድፍት አልኩና አባቴ ነህ? እባክህን እዚህ ጥለኸኝ እንዳትሄድ እያልኩ ማልቀስ ጀመርኩ። አስነሳኝና እንደዚህ አለኝ፣ አዎ አባትሽ ነኝ። ጥሩ ሁኔታ ላይ እንዳልሆንሽ ታዝቤያለሁ። ግን ዛሬ አልወስድሽም። በቅርቡ ግን እንደገና እመጣለሁ። ያኔ ወስድሻለሁ አለኝና አቀፈኝ፣ ሳመኝ። በጣም አዘንኩ። መከራዬ ሊቀጥል ነው። አክስቴ ጋር ገባ። ቡና ተፈልቶለት ወሬ ጀመሩ። እኔ አልሰማም፣ ሥራ አለብኝ። ሊሄድ ሰዓቱ ሲደርስ አክስቴ ፊት ጠራኝና በቅርቡ ተመልሼ እመጣለሁ እሺ አለኝ። ራሴን በመነቅነቅ እሺ አልኩኝ። ሄደ። ባይወስደኝም አባት እንዳለኝ ስላወቅኩ ደስ አለኝ። በአባቴ በኩል እናቴን አግኝቻታለሁ ብዬ ተስፋ አደረኩ። በመጣ በዓመቱ የ14 ዓመት ሲሞላኝ ተመልሶ መጣና ወሰደኝ። በሕይወቴ ከተወለድኩ ጀምሮ ደስ ያለኝ ቀን ያቺ ቀን ነበረች። ካክስቴ መላቀቄ፣ ነፃነት ማግኘቴ፣ አንድ የሚወደኝ ሰው ማወቄ እንዴት እንደተደሰትኩ። አባቴ የሚኖረው አዲስ አበባ ነው። አግብቷል። ልጅ ግን አልወለደም። ብዙ ሞከሩ፣ አልሳካ ቢላቸው ለሚስቱ ለመናገር መጀመሪያ እኔን ማግኘት ስለነበረበት ነበር በመጀመሪያ ቀን መጥቶ አይቶኝ ሄደው። እርግጠኛ ስለነበር ለሚስቱ ነገራት። ተማሪ እያለ የወለዳት ልጅ እንዳለችውና አምጥተው እንዲያሳድጓት ነገራት። ሚስቱም ተስማማች። መጥቶ ወሰደኝ። የቀበሌ ቤት ነው ቤታቸው። አብሬያቸው መኖር ጀመሩ። አሁን ትልቅ ሰው ነኝ። ሳይነገረኝ የቤቱን ሥራ ቀጥ አድርጌ እሠራለሁ። ቀስ እያልኩ ሰፈሩን ዘወርወር እያልኩ ያለሁ የሰፈር ሰዎች ጋር ተዋወቅኩ እና ሥራ ፈልጌ መሥራት እንደምችል አወቅኩ። ሰው ቤት ተመላላሽ የጉልበት ሥራ ያገኘሁትን ሥራ መሥራትና ብር ማግኘት ሞከርኩ። አባቴ ጋር 6 ዓመት አብሬው ኖርኩ። ልክ 20 ዓመት ሲሞላኝ ስለ አረብ ሀገር ሰምቼ ስለነበር 6 ዓመት እየሰራሁ የቆጠብኳት ብር አለችኝ። በዚያች ብር አረብ ሀገር መጣሁ።
ቀጥታ ስራን የገባሁት ለኔ ይህ ህይወት አዲስ ምዕራፌ የደስታ መንገዴ እንደሆነ በማሰብ ደስ ብሎኝ ነው የምሰራው። አባቴን ስለ እናቴ ጠይቄው ነበር። አረብ ሀገር ነው ያለችው፣ ግን አንቺን ማግኘትም ማወቅም አትፈልግምና ለመፈለግ እንዳትሞክሪ ብሎኛል። ስለዚህ ለራሴ እኔው ራሴ ብቻ ነኝ ያለሁት። ራሴን ለውጬ ሰው የደረሰበት ደርሼ ሰው መሆን ትልቁ ህልሜ ነው። ብሬን በአባቴ በኩል ነው የምልከው። ባንክ ቡክ ከፍተህ አስቀምጥልኝ ብዬ ግን ልክ ደሞዝ ተቀብዬ እንዲያስቀምጥልኝ ስልክለት የቤታችን ጣሪያ ተቀዷል፣ መቀየር አለበት፣ ብር ደግሞ የለኝም ይለኛል። የላኩለትን ይጠቀመዋል። በየወሩ የሆነ ምክንያት አይጠፋም። የኔ ብር ለመጠቀም 3 ዓመት ሙሉ ሰርቼ የምልከው ሁሉ ይጠቀመዋል። ለምን እንዳልለው ከሱ ውጭ ወገን ዘመድ የለኝም። ዝም እንዳልል ጉልበቴ ልፋቴ መና ሲቀር ሳይ በድል ያዝናለሁ። አባቴን ሳላሳዝን ብሬን እንዴትና የት ላጠራቅም ብላ አጫወተችኝ። እናንተስ ብትሆኑ በእሷ ቦታ ይህን ችግር እንዴት ትፈቱታላችሁ? ሩስ ሲሞን እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው